ዝም መረጃ ነው አይደል የምትፈልጉት? መረጃችሁን ከወሰዳችሁ በኋላ እሺ ምንድነው ጥፋታችሁን? እኛስ ጥፋተኛ አይደለሁም ብለህ ለማውራት ለራሱ ድፍረቱን ማለት እንዴት አገኘ እንዴ? ምን አይነት ነገር ነው ተረጋው? ሄደና ተቀጥ ምንድነው ከኔ የምትፈልጉት? ያቀተል አርፈሽ ቁጭ። ምንድነው ያደረጋችኋት? ያስ እንዴት ነው? እነማን ናችሁ? ምንድነው እየተደረገ ያለው? ምን ሆነሽ ነው? እሺ ማን ይላካችሁ? አንተ አይነቱ ጋር ቁጭ ብዬ ማውራት ለራሱ በጣም ነው የሚያሳፍረኝ። ማን ይላካችሁ? ነገርኩህ እኮ ማን እንደላከኝ። ኤደን እንዴት ነው በዛ ሁኔታ ልትልክ የምትችለው? አንተን ያለችበት ሁኔታ ጠንቅቀህ ነው የምታውቀው። አንቺንም መምታት ደግሞ የሚደክመኝ ታንስሽ። እሺ ዝም እያልኩሽ ያለሁት ምንድነው የምትፈልጉት? እሺ ምንድነው እኛ ጋር የምትፈልጉ ምንድነው? ወንድም ማለት ኤደን ናት የላከችኝ አንተ ጋር ኤደን ናት የላከችኝ አንተ ጋር ማለት ማንሽ ኤደን እኮ እያስፈራራኝ ነው አባትዬው። እንዴት አድርጌ አብሬ ልሆን እችላለሁ? እንዲገለኝ ነው እንደምትፈልገው አባቱ። ምናልባት እንግዲህ ባዕድ አምልኮ ከጀርባቸው ካለ የቤተሰብ ባዕድ አምልኮ ካለ በዛ ምክንያት ልትድን ሊመጣም ይችላል። እሱ ደግሞ በጣም መጥፎ ሰው ነው እንደምታውቀው። እንደኛን እንዳወራው ቀለል አድርገህ እንደምታወራው አይደለም። በጣም ከባድ ሰውዬ ነው። ለልጁ እንደዚህ እያደረገ ለሌላ ሰውማ ምን እንደሚያደርግ አስበው። የሚያስፈልገውን ነገር በቃ ችግር የለውም። በእኛ ቀረ የሰማሽ ነው። እንድትመጪ ከፈለኩ ማድረግ እችላለሁ፣ ግን ማንም አይነካሽም። ውጪ ምንም ነገር እንዳታረጋት ሲሆን አንተን ፎቶ ቪዲዮ እያደረጋትኝ እያነሳል አንተም ወደዚህ ትዳር ከገባህ በስተመጨረሻ እንደዚህ የሚሆነው ለቤተሰብም ለአንተም አስቸጋሪ ነው የሚሆነው። ስለ ኤደን አንድ ባንድ የምታውቅ ከሆነ እንዴት እኔን ትጠይቀኛለህ ታዲያ? እንዴ ከትዳር በፊት የሆነ ነገር እንዲፈጠር አትፈልግም ነበር ማለት? የሆነ ነገር ማለት ምንድን ነው? ይሄ ሁሉ ነገር ያባትየው ስራ ነው። ወንድሜ ምንም አላረገም። እሱ ምንም ጥፋት የለበትም። ሰዷትና እሷን እንደ ቅድሟ አናግሯት። የት ነው የምትወስዳት ማለት ነው? እኔ እኮ ምንም አውቀው ነገር የለም። አውቀው ነገር እኮ እሺ እኔ ምን ላድርጋችሁ? እንዳናከት በቃ የምትፈልጉት ነገር በቃ የምትፈልገው ነገር ትወስዳለህ ከኔ ጋር። ከአንተ ስር ነገሮችን ማኔጅ እንዲያደርጉልህ የቀጠርካቸውን ሰዎች በቁጥጥር ስር አውያቸዋለሁ። እሺ እንድታውቀው ያለው አንተንም ከነበርክበት ቦታ ራስን ስላሰወርክን ያመለጥከኝ። ተጋቢ እኔ መምታት ፈልግ ኖሮ እኮ ቅድም ነበር መታሽ። ስለዚህ ተጋቢ ከኔ ጋር የሚያጋጭሽ ነገር የለም። እኔና አንቺ አንተዋወቅም ከዚህ በፊት። ቤት ውስጥ አሳስሮ ያስቀመጣት ልጅ በምን አይነት ምክንያት እንደሆነ እንዲያሳውቀን እንፈልጋለን። አሳስሮ ያስቀመጣቸው ምን የራሳቸው ተወስ ማግኘት ያለብን መረጃ ትወስዳለህ። በቃ እሷን እንዳትነኳት እንዴ። ለሷ ነው እኔ የምኖረው። ለሷ ብዬ ነው እዚህ ጣጣ ውስጥም የገባሁት። በከተማ ይዟት ከወጣ በኋላ ምንድነው የተፈጠረው? ስለዚህ ብዙ የምታውቂው ነገር አለ ማለት ነው። ምን ላውቅ እችላለሁ? ቆይ እስኪ ንገረኝ። ከከተማ ይዟት ከወጣ በኋላ ምንድነው አፕራ አሁንም ደግሜ እነግርሃለሁ፣ ከሷ ጤና ጋር የተያያዘ ነገር እሱ ምንም ያደረገው ነገር የለም። እሺ አርፈሽ ቁጭ እና ስትመታው እያየሁ ዝም ምንድነው እንዴ የሚፈልገው? ሌቦች ናችሁ እንዴ ዘራፊ? ቅድም አንቺ ላይ የደረሰው ነገር እንዲደገምብሽ ከፈለግሽ ደግመሽ ማለት የደረሰው ነገር አንቺ ላይ እንዲደርስ የምትፈልጊ አይመስለኝም። አንቺ ላይ አይደለም ወንድምሽ ላይ እንዲደርስ አትፈልጊም። ለምን አንቺ ላይ እንዲደርስ ያልፈለግሽው ነገር ሌላ ሰው ላይ ሲደርስ ይዝምት ያለሽ? እኔም ከዚህ በኋላ ከሷ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። እችም ከውሻ ጋር መኖር አልችልም። ያየው ነው ምንም አላደረገም ነው ያልሽኝ ያለሽ? ብቻ አይደለም ህይወቷ ያንን አንተ አታውቅም ማለት የሷ በቃ ብዙ ስራዎች አሏት እኮ። ስለዚህ የራሷ ስራ ነው ላቧ ነው። በቃ አብረው ነው የሰሩት። የደንጋም የሆኑ ኮንታክቶችን ለመፍጠር ሞክሬያለሁ ያለውን ችግር ለማወቅ፣ ግን ምንም ነገር ላገኝ አልቻልኩም። ኤደንንም ከሆነ ጊዜ በኋላ ላገኛት አልቻልኩኝም እና እኔ ምን ላድርግ? ያንን ፕሮጀክት ካገኘን ህይወታችንን መቀየር እንደሚችል እኔንም የተሻለ ደረጃ ሊያደርሰኝ እንደሚችል ነበር ሲነግረኝ የነበረው። ከኤደን ጋር ጀስት ፍቅረኛሞች ነበርን። ወዳታለሁ፣ ተወዳይ ነበር። በኋላ ላይ ነገሮች እየተለዋወጡ መጡ። እሺ ከዛም በኋላ ታመመች። በቃ እኔ አላቅም። ይሄ ነው ምንድነው? እኔ አልገባኝም። ምንድነው ያደረኩት? እኔ ምንም ጥፋተኛ አይደለሁም፣ ምንም ወንጀለኛ አይደለሁም። እኔ ሰው ላይ ምንም ያደረኩት ነገር የለም። እንዴ ኤደን እናታውቃትም ነው? ማነች ኤደን? እኔ አላውቃትም። እሺ በኋላ ማንነቱን ማላውቀው ሰው እየተደወለ ያስፈራራኛል። አባቴው በተደጋጋሚ ያስፈራኛል። በቃ ህይወቴ ከባድ ነው። ከባድ ፈተና ላይ ነው ያለሁት። እሺ እንግዲህ ውድ ቤተሰቦቼ ያው
ከዚህ በፊት ስናወራ እንደነበረው ብዙ ያላሰብናቸው ጉዳዮች እየተፈጠሩ ያሉ ይመስለኛል። ምክንያቱም እዚህ ቤት አስበን የመጣነው ነገሮችና እያገኘን ያለናቸው ነገሮች ሙሉ ለሙሉ የተቃረኑ ናቸውና በተደጋጋሚ ላለማድረግ የምሞክረው ነገር ቢኖር ሴት ልጅ ላይ እጅ ላለማንሳት፣ ሲቀጥልም ደግሞ ሚዲያ ላይ ሆኜ በፍጹም ማድረግ የማልፈልጋቸው ነገሮች ናቸው። ስፔሻሊ ሴት ልጅ መንካት የሚባለው ነገር አያስፈልግም። ያን ለማድረግ በምንሞክርበት ሰዓት ግን እንደምታዩት ነው። እነሱም ግዴታ እንግዲህ ሴት እህቶቻቸው ወስደው እንዲያናግሯቸውና የሚያስፈልገውን ተገቢ የሆነውን ቅጣት እንዲሰጧቸው ማድረግ ነው። ከዛ መነጋገር ባለብን መንገድ እንነጋገራለን። ለያሱም ቴክስት እንድታደርግለት ቮይስ እንድታደርግለት ተደርጓል። ያው እንደሚመጣ ተስፋ አድርጋለሁ። አባትየው ግን ምን አይነት ሴራ እያሴር እንዳለ ለልጁ ባል እንግዲህ ሌላ ሚስት እስከ ማዘጋጀት ደረጃ የደረሰበት ሁኔታ ለምን እንደሆነ አስፈላጊ ባይሆንም ብቻ ነገሮች ግልጽ አልሆኑልኝ። ያስገቧትና እህት ደግሞ የምናገረው ነገር አለ እያለች ስለሆነ እንድታወራ እናደርጋታለን። እስከዛው ድረስ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። እንዲሁም ደግሞ በተጨማሪ ሜምበር ሺፕ መሆን የምትፈልጉ ሰዎች ሜምበር በመሆን እንግዲህ እኔን ሳፖርት ማድረግ የምትችሉበት ሁኔታዎች ይኖራሉ ማለት ነው። እንዲሁም የተለያዩ ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። አስገቧት። ለብዙንም ሼር እያደረጋችሁ ከጎኔ እንድትሆኑ ፈልጋለሁ። እንዲህ ባትሆኚ ደስ ይለኝ ነበር አይደል? ጥሩ ነሽ። ተጋብለሽ ተጋብለሽ ምን የቀረህ ዱላ አለ? ተጋቢ። እኔ መምታት ፈልግ ኖሮ እኮ ቅድም ነበር መታሽ። ስለዚህ ተጋቢ። ከኔ ጋር የሚያጋጭሽ ነገር የለም። እኔና አንቺ አንተዋወቅም ከዚህ በፊት። ተገቢው ነው የምጠይቅሽ ነገር ከመለስሽልኝ ከኔ ጋር የሚያጋጭሽ ነገር እንደሌለ እንድታቂው ፈልጋለሁ። ወንድሜን አሳልፌ እንድሰጥ እኮ ነው እየጠየቃችሁኝ ያላችሁት። ነይ ተጋብለሽ እናውራ። እዚህ ሁኜ ማውራት ትችላለሁ። እሺ ትሰሚኛለሽ? እኔ አሁን እያወራሁሽ ያለሁት ስለ አንድ ሴት እህታችን ህይወት ነው። እሷ ላይ የደረሰው ነገር አንቺ ላይ እንዲደርስ የምትፈልጊ አይመስለኝም። አንቺ ላይ አይደለም ወንድምሽ ላይ እንዲደርስ አትፈልጊም። ለምን አንቺ ላይ እንዲደርስ ያልፈለግሽው ነገር ሌላ ሰው ላይ ሲደርስ ይዝምት ያለሽ? ወንድሜ ምንም አላደረገም። ለምን አይገባችሁ? ምንም አላደረገም ማለት ሌላ አይደለም። ስለ ፕሮጀክቱ ጉዳይ ለራሱ ብዙ ነገሮች እንዳሉ አውቃለሁ። ፕሮጀክቱ ያመጣቸው ሌሎች ጣጣዎችም እንዳሉ አውቃለሁ። የሰማሽ ነው። በእሷ ስም የነበሩ ፕሮጀክቶች ሀክ ተደርጓል። እሱንም ስናጣራ ደግሞ እያሱ ነው ኮንትሮል እያደረገው ያለው። ያንን ነገር ማኔጅ እያደረገ ያለው እሱ። ስለዚህ ጉዳይም ብዙ የሚያብራራልኝ ጉዳዮች አሉ። ገባሽ? አሁን ላይ ወንድምሽ ሌባ ነው፣ ወንጀለኛ ነው። እሱ ሌባ አይደለም። ታዲያ እኔ ሌባው ወንድምሽ ካልሆነ? እንደዛ ቤት ውስጥ አሳስሮ ያስቀመጣት ልጅ በምን አይነት ምክንያት እንደሆነ እንዲያሳውቀን እንፈልጋለን። አሳስሮ ያስቀመጣቸው ምን የራሳቸው ጦስ? ምን የራሳቸው ጦስ? ያው ለእኔ መጀመሪያ የማውቀው ከወንድሜ ከኢደን ጋር ጥሩ ግንኙነት እንደነበረው ነው የማውቀው። እሺ ማለት ይወዳት ነበረ። እሷም የነበራት ስሜት ግልጽ ነው። እኔ የማውቀው ከእሷ ጋር ሊጋባ እንዳሰበ ነበረ። የሆነ ቀን ከሆነ ፕሮጀክት በኋላ ነው ነገሮች እየተቀየሩ የመጡት። ከሆነ ፕሮጀክት በኋላ ማለት ከሀገር ውጭ የሚሰሩት ፕሮጀክት ነበራቸው። እሱ ፕሮጀክት ለእሱ ትልቅ ነገር እንደሆነ ነበር ሲያወራኝ የነበረው። ያንን ፕሮጀክት ካገኘ ህይወታችንን መቀየር እንደሚችል፣ እኔንም የተሻለ ደረጃ ሊያደርሰኝ እንደሚችል ነበር ሲነግረኝ የነበረው። ያ ስራ ለእሷ ምንም ማለት አይደለም። ማለት ሌሎች ስራዎችን ማግኘት ትችላለች። ያ ግን ለእኛ ህይወት ትልቅ መሰረት ነበረ። ገባህ? ለእኔ ብሎ ነው፣ እኔን እህቱን ለማኖር ብሎ ነው። በቃ ያንን ፕሮጀክት ሀክ ያደረገው ለዛ ነው እንጂ ስለሚጠላህ አይደለም፣ ወይም ሊጠቀምባት ፈልጎ አይደለም። እንደሚወዳት ነው ማውቀው። ከዛ በኋላ ግን ነገሮች በጣም እየተቀየሩ መጡ። ከአባትየው ጋር ብዙ ጊዜ እንደሚገናኙ አውቃለሁ። በስልክም ሲያወራው በፍራቻና በመጨነቅ ስሜት ነው የሚያወራው። ማለት የሆነ ታይም ላይ ሲያስፈራራው ነው የሰማሁት። ይሄ ሁሉ ነገር የአባትየው ስራ ነው። ወንድሜ ምንም አላረገም። እሱ ምንም ጥፋት የለበትም።
በቃ ሌላ ነገር የምችለው ምንም ነገር የለም። ፕሮጀክቷን ሀክ አድርጎ ወስዶም ችግር የለበትም ነው የምትይው? ከከተማ ይዟት ከወጣ በኋላ ምንድን ነው የተፈጠረው? ስለዚህ ብዙ የምታውቂው ነገር አለ ማለት ነው። ምን ላውቅ እችላለሁ? ቆይ እስኪ ንገረኝ። ከከተማ ይዟት ከወጣ በኋላ ምንድን ነው አፕላን? ለስራ እኮ ነው የወጡት፣ አንድ ላይ ነው የወጡት። እሷም የራሷ ስራ ነው፣ በቃ ያግዛት ነበረ። ጀስት እሱም ቴክኖሎጂ ላይ ያለውን እውቀት ተጠቅሞ ያግዛት ነበረ። ለስራ አንድ ላይ ወጡ፣ አለቀ። መስራት ያለባቸውን ሰርተው ተመለሱ። ከዛ ውጭ ምን ሊፈጠር ይችላል? ከዛ በኋላ ሌላ ሰው ሊያገባ እንደሆነና ከእሷ ጋር እንደተለያዩ ነገረኝ። በእርግጥ እኔም አልተቀበልኩትም ነበር፣ ምክንያቱም ኤደንን እንደሚወዳት ነው የማውቀው። ግን በቃ ሌላ ሰው ላገባ ነው ምናምን ምክንያቱን አትጠይቂኝ ምናምን ነገር ብሎ አለኝ። ላስጨንቀው አልፈለግኩኝም፣ ምክንያቱም ብዙ ጭንቀት አለበት። እዚህ ደረጃ እንድደርስ ያደረገኝ እኮ እሱ ነው። ከዚህ በላይ ምንም ልልህ አልችልም። በቃ ምንም አትጠይቂኝ። ለምንድን ነው አባትዬው ሲያስፈራራው የነበረው? እኔ አላውቅም። ምንም አውቀው ነገር የለም። እንዳልጨነቅ ብሎ ምንም ነገር አይነግረኝም። ከኤደን ጓደኛ ጋርም ስገናኝ የነበረው ያንን ነገር ለማወቅ ስለፈለግኩኝ ነው። በመካከል ያለውን ነገር ለማወቅ ስለፈለግኩ ነው የኤደንን ጓደኛ ፈልጌ ሳወራት የነበረው። ከኤደን ጋርም የሆኑ ኮንታክቶችን ለመፍጠር ሞክሬያለሁ ያለውን ችግር ለማወቅ፣ ግን ምንም ነገር ላገኝ አልቻልኩም። ኤደንንም ከሆነ ጊዜ በኋላ ላገኛት አልቻልኩኝም እና እኔ ምን ላድርግ? ስለዚህ የዚህ ሁሉ ነገር ጥንሳሽ አባትየውና ወንድምሽ ናቸው። ወንድሜ ምንም አላደርግም አሁንም። ስለዚህ እሷን ለመርዳት ፈልጎ ነው የእሷን ፕሮጀክት የሰረቀው አይደለ? ለዛ ነው እያልሽኝ ያለሽው። የራሳችሁን ፍላጎት ለማሟላት ስትሉ የእሷን ህይወት ነጥቃችሁ መልሰሽ ምንም አላደረገም ነው እያልሽኝ ያለሽው። ብቻ አይደለም ህይወቷ፣ ያንን አንተ አታውቅም ማለት የእሷ በቃ ብዙ ስራዎች አሏት እኮ። ስለዚህ የራሷ ስራ ነው ላቧ ነው። በቃ አብረው ነው የሰሩት ማለት አብረው ነው የሰሩት። የምትሰራቸውን ፕሮጀክት ማንም ሰው እንደማይሳተፍበት ጠንቅቄ ያውቃለሁ። ስለሷ ብዙ ነገሮችን አጣርቻለሁ። ያግዛታል፣ አለቀ። በምን አይነት መንገድ ነው የሚያግዛት? ባለው በሚችለው በአቅሙ ነው። በተጋገዝ ያለባቸውን ስራ ላይም ኤቭሪቲንግ እንደሚረዳዱ አውቃለሁኝ። በቃ መጠቀም ያለበትን ነው የተጠቀመው። እሷን ከጫውታ ውጭ አድርጎ የእሷን ፕሮጀክት መውሰዱ ነው ውጭ ያረጋት እና ማን እሱን እኔ ማላው። ውድ ቤተሰቦቼ እንግዲህ ያው እየተፈጠሩ ያሉት ነገሮች በምናስባቸው ልክ ባይሆንም ለምን ግን የሁሉ ነገር እየተፈጠረ እንዳለ አባትየውም እየተከናወኑ ያሉትን ነገሮች ለምን እንደዚህ እግር በእግር እየተከታተለ ልጁን ማጥፋት እንደፈለገ አላቅም። የተባሉት ከባዕድ አምልኮ ጋር የተያዙ ነገሮች ምን እንደሆኑ ባላቅም ምላሽ ሊሰጡን የሚችሉት ኢያሱና አባትየው ናቸው። ኢያሱም እንግዲህ ሲመጣ የቀሩትን ነገሮች የሚያሳውቀን ይሆናል። ግን አንቺ ሴት ሆነሽ ኤደን ላይ እየተፈጠሩ ያሉትን ነገሮች እያወቅሽ ለገንዘብ ብለሽ እንደው ምን አይነት እንቅልፍስ እንደምትተኝ ምን አይነት ህይወትስ ሊኖርሽ እንደሚችል አላውቅም። የሰማሽ ነው? አላረግንም። ለምን አይገባህም? ምንም አላደረግንም። ስራውን ነው የሰራው፣ አለቀ። የሰራበትን ስለማሰጠው ጭምር ነው። ባታውሪ የተሻለ ነው። እሺ ሰማኛለህ? አሁንም ደግሜ እነግርሃለሁ፣ ከእሷ ጤና ጋር የተያያዘ ነገር እሱ ምንም ያደረገው ነገር የለም። ገባህ? እሱን አብረን ሆነን የምናየው ይሆናል። የኛ ሰዎች ኢያሱ ደርሷል እያሉ ነው። እናስገባው። ታዲያ ምን ትጠብቃላችሁ? አስገቡት። አንድ የተለየ ነገር ለማድረግ ትሞክሪ ነኝ ያርገ። ምንድነው? እነማን ናቸው? ምንድነው እየተደረገ ያለው?
ምን ሆነሽ ነው? ምንድን ነው ያደረጋችኋት? እያሱ እንዴት ነው? እነማን ናችሁ? ተረጋግተው አውራቸው። ምንድን ነው ያደረጉሽ? ማናቸው? ወንድሜ እነማን ናቸው? ምንድን ነው እኛ ጋር የምትፈልጉ? ምንድን ነው ወንድም ማለት? ኤደን ናት የላከችኝ አንተ ጋር። ኤደን ናት የላከችኝ አንተ ጋር ማለት ማንች? ኤደን አታውቃትም? ዝም በያት። ምን አይነት ነገር ነው የምታደርገው? ኤደን አታውቃትም? ምንድን ነው ከእኔ የምትፈልጉት? ያውቃታል። አርፈሽ ቁጭ። እሺ አርፈሽ ቁጭ። እና ስትመታው እያየሁ ዝም ምንድን ነው እንደ የሚፈልገው? ሌቦች ናችሁ እንዲህ ዘራፊ። ቅድም አንቺ ላይ የደረሰው ነገር እንዲደገምብሽ ከፈለግሽ ደግመሽ ማላችን ተገበልሽ። አንቺንም መምታት ደግሞ የሚደክመኝ ታምስልሽ። እሺ ዝም እያልኩሽ ያለሁት ምንድን ነው የምትፈልጉት? እሺ ያቤል የሰውን ህይወት አበላሽተህ ጭራሽ ለእህቴ ይጨነቃል ልትለኝ ነው? ለእህት እንደዚህ የምትሳሳላት ሰው ሆነ ነው የሰው ልጅ እንደዚህ አይነት ነገሮችን የምታደርገው? ምንድን ነው? እኔ አልገባኝም። ምንድን ነው ያደረኩት? እኔ ጥፋተኛ አይደለሁም፣ ምንም ወንጀለኛ አይደለሁም። እኔ ሰው ላይ ምንም ያደረኩት ነገር የለም። እንዴ ኤደን አታውቃትም ነው? ማነች ኤደን? እኔ አላውቃትም። እሺ ኤደንን የማታውቃት ከሆነ ልክ እህትህ ኤደን የገባችበት ሁኔታ ውስጥ እንድትገባ አድርጌ ሳሳይ የዛኔ በስትክክል ታወራ። ምን ኤደን ምን አይነት ሁኔታ ውስጥ እንዳለች አታውቃትም አይደል? ምን ችግር አለው እንዴ? እነማን ናችሁ እኮ? እነማን ናችሁ እናንተ? የዛኔ እኔ ሳሎን ስለኔም ሆነ ስለ ኤደን ስላሉት ነገሮች አንተ የምትነግረን ይሆናል። እሺ ራሴን ለአንተ ማሳወቅ ያለብኝ ይመስለኛል። እሺ ማን ይላካችሁ? አንተ አይነቱ ጋር ቁጭ ብዬ ማውራት ለራሱ በጣም ነው የሚያሳፍረኝ። ማን ይላካችሁ? ነገርኩህ እኮ ማን እንደላከኝ። ኤደን እንዴት ነው በዛ ሁኔታ ልትልክ የምትችለው? አንተን ያለችበት ሁኔታ ጠንቅቀህ ነው የምታውቀው። ምንድን ነው እየተደረገ ያለው? እኔ እንዴ ምንድን ነው ፍላጎታችሁስ? አንደኛ ድምፅን ቀንስ አውራኝ። እሺ ተረጋግተህ ድምፅን ቀንስ አውራኝ። እሺ እኔ ጋር የምትፈልገው ምንድን ነው? ድምፅን ከፍ አድርገህ እንድታወራኝ አልፈልግም። ምንድን ነው የምትፈልገው? እሺ እኔ ጋር ኤደን ምንድን ነው ያደረካት? እኔ ምንም አላደረኳትም። ሰውዬው እየጠየቅኩ ያለሁት ነገር ስላደረካቸው ነገሮች አንድ በአንድ ስለማቅ የተፈጠሩት ነገሮች ምን እንደሆኑ ስለማቅ ነው። አሁን ላይ ልጅቷን እንድትድን እፈልጋለሁ። መፍትሄውን ታውቃለህ? ንገረኝ። ምንድን ነው? ስለ ኤደን አንድ በአንድ የምታውቅ ከሆነ እንዴት እኔን ትጠይቀኛለህ ታዲያ? እንዴ ስለ ኤደን የማውቀው አንተ ያደረክባትን ነገር ነው እንጂ በምን አይነት መንገድ ካለችበት ሁኔታ ውስጥ መውጣት እንደምትችልና አታፍርም? ጭራሽ ስለሷ ስናወራ እንኳን ማለት ምን አይነት አይምሮ ነው ያለ? ይኸውልህ ወንድሜ እኔ በጣም ችግር ላይ ነኝ። ሲጀምር ወንድሜ አትለኝ። ዝም በል። ያለብን ችግር መናገር ካለብህ ተናገር። ኤደን እኔ እንደዚህ አላደረኳትም። እኔ አይደለሁም ኤደን እንደዚህ እንድትሆን ያደረኳት። እሱን አላውቅም። እኔ ከኤደን ጋር ጀስት ፍቅረኛሞች ነበርን። ወዳታለሁ፣ ተወዳኝ ነበር። በኋላ ላይ ነገሮች እየተለዋወጡ መጡ። እሺ ከዛም በኋላ ታመመች። በቃ እኔ አላውቅም። ይሄ ነው። ታመመች። ትዳር አለኝ እያልከኝ ነበር አይደል? አዎ ባለ ትዳር ነኝ። አዎ ትዳር ላይ ማግጠ ነው። እንደዛ አይደለም። ይኸውልህ ወንድሜ ምን መሰለህ፣ ከኤደን ጋር ለረጅም ጊዜ ግንኙነት ነበርን። እሺ በኋላ ላይ አባቷ ላይ ምን እንደፈለገ አላውቅም፣ እኔን ማስፈራራት ጀመረ። በእርግጥ ብዙ ፕሮጀክቶች ነበሯል። እሷንን ሰፖርት ሳደርግ ነበር። የዛን ፕሮጀክቱን ለራስህ ስትል ተስገብገብ እንደሰረካት ትነግረኛለች። ምን ታውቃለች? እሷ እህቴ ልትናገር የምትችል ምኑን አውቃ ነው? እሷ ስለምታውቅ መሰለኝ ፕሮጀክቱን አንተ አሁን ማኔጅ እያደረኩ እንደሆነ ይማቃለሁ። እሺ ከአንተ ስር ነገሮችን ማኔጅ እንዲያደርጉልህ የቀጠርካቸውን ሰዎች በቁጥጥር ስር አውያቸዋለሁ። እሺ እንድታውቀው ያለሁ
አንተንም ከነበርክበት ቦታ ራስን ስላሰወርክ ነው ያመለጥከኝ። ልትደውላቸው ትችላለህ ለጓደኞች። እነ ጉዲናን አሁን ደውለህ ለማግኘት የምትችል ይመስላል። በቁጥጥር ስር ውሏል። እሺ ማናቸውንም ማግኘት አትችልም። ምንድነው ታዲያ እኔ ጋር ምንድነው የምትፈልጉት? ምን አይነት መረጃ ነው? ስለ ኤደን የምታውቁ ከሆነ እንዴት ለምንድን ነው ትጠይቁኛላችሁ? ኤደን በላይ እኮ እኔ ነኝ ታማሚ ሁኝ ያለሁት። ኤደን በላይ ታማሚ ያለው ወሰዷትና እሷን እንደ ቅድሟ አናግሯት። የት ነው የምትወስዷት ማለት ነው? እኔ እኮ ምንም አውቀው ነገር የለም። አውቀው ነገር የምትፈልጉት እንዴ? እሺ እኔ ምን ላድርጋችሁ? እንዳናከት በቃ የምትፈልጉት ነገር በቃ የምትፈልገው ነገር ትወስዳለህ ከኔ ጋር በቃ ማግኘት ያለብን መረጃ ትወስዳለህ። በቃ እሷን እንዳትነኳት እንዴ። ለእሷ ነው እኔ የምኖረው። ለእሷ ብዬ ነው እዚህ ጣጣ ውስጥም የገባሁት። ለእሷ ስትል ኤደንን የጎዳት? እኔ ኤደንን አልጎዳዋትም፣ ይቅርታ። እሺ እስቲ በገንዘብ የተገዛው ትዳር ምን ይመስላል? ስለሱ ልታሳውቀኝ ትችላለህ? እሺ እሱ ምን መሰለህ ወንድሜ፣ አባትየው ነው የኤደን አባት ነው እንደዚህ እንደሆነ ያደረገን። እኔ ከኤደን ጋር ፍቅረኛሞች ነበር፣ በጣም እንዋደድ ነበር። መጨረሻ ላይ ማዘሯም እየደወለች ቅርርባችን በጣም ብዙም አይፈልጉትም መሰለኝ። አይ ቲንክ ብቻ የሆነ ነገር እንዳይፈጠር ትለኝ ነበረ ማለት በቃ እኔ አላውቅም የምትለው እናትየው በጣም ትፈልግ ነበር። ትዳር እንድትመሰረቱ በጣም ትፈልጋለች አይደል? እኮ ትዳር እንድንመሰረት ብትፈልግም ነገር ግን ከትዳር በፊት የሆነ ነገር እንዲፈጠር አትፈልግም ነበር። ማለት የሆነ ነገር ማለት ምንድን? ከእሷ ጋር ምንም አይነት ሪሌሽንሽፕ እንዳይኖርን አትፈልግም ነበር። አብረን ስንሆን ምናምን ነገር በተለይ የሆነ ፕሮጀክት ለማስመረቅ በወጣንበት ጊዜ አብረን እንዳናድር ከባድ ጥንቃቄ ታደርግ ነበረ። ማዘሯ የደወለችም ታናገረኝ ነበር። ከዛም በኋላ ያን ፕሮጀክት ካስመረቅም በኋላ ጀስት በቃ ጠጥተንም ነበር። በጣም ብዙ ነገር ሆነን ነበር። በቃ አብረን አደርን። ከዛም በኋላ ነገሮች እየተቀያየሩ መጡ። አባትየው ማስፈራራት ጀመረ። ከኤደን ጋር ምንም አይነት ግንኙነት እንዳይኖርህ፣ አንተ ሚስት ከሆነ የምትፈልገው አመጣልሃለሁ ብሎ ያውችን አሁን አብረን ያለችኝ ሴትዮ ሚስት ዞል ሊመጣ ማለት ነው። ከዛም በኋላ ማንነቱን ማላውቀው ሰው እየተደወለ ያስፈራራኛል። አባትየው በተደጋጋሚ ያስፈራኛል። በቃ ህይወቴ ከባድ ነው። ከባድ ፈተና ላይ ነው ያለሁት። አሁንም ቢሆን በጣም እኔ እንጃ በቃ ይህን መረጃ ሰጥም እኔ በቃ ምናልባት ህይወቴ ላይ አደጋ ሊመጣ እንደሚችል እያወቅሁ ነው። ከዚህ በላይ ስለማልችለው ነው የተናገርኩት። ከኤደን ጋር ታዲያ አንተ የምትወዳት ከነበረ ለምንድን ነው ፕሮጀክቷን የሰረከው? ለምንስ ሲባለው እሷ አሁን ያለችበት ሁኔታ ውስጥ እንድትገባ ካደረጋችሁ በኋላ ይረካት? እኔ አሁን ያለችበት ሁኔታ ውስጥ እንድትገባ እኔ ምንም አይነት ነገር የማውቀው ነገር የለም። በራሳችሁ ጣጣ የመጣ ነው የሚመስለኝ። ምን ነው የሚመስል? እኔም ያለው ነገርማ በስተክል ተንቀጣቃል። ባይሆንማ እኮ እንደ አንድ ሰው የምትወዳት ልታገባት ያልካት ልጅ እየደረሰባት ያለውን ነገር እያወቅ አትሸሻትም። በተቻለ አቅም ከጎኗ መሆን ነው የምትፈልገው እኮ። እያስፈራራኝ ነው አባትየው። እንዴት አድርጌ አብሬ ልሆን እችላለሁ? እንዲገለኝ ነው የምትፈልገው አባቱ። ፕሮጀክቱንም ለእሷ ያ በጣም ኢዚ ነገር ነው። በጣም ብዙ ፕሮጀክቶችን ነው የምታስተዳድር የነበረችው። ስለዚህ ያ አንድ ፕሮጀክት በእኔ ቢተዳደርም ምን ያህል የሚጎዳ ነገር አልነበረም። እሷን አስወጣትና ሚስት የሆነ አስገባት። ከእሷ ጋር ብዙ የሚያወሩት ነገር ያለ ይመስለኛል። ይኸውልህ ሚነካሽ ሲውልም ማንም አይነካሽም። ውጪ ይቅርታ፣ ምንም ነገር እንዳታደርጉ። የሚያስፈልገውን ነገር በቃ እየሰማሽ ነው። እንድትመጪ ከፈለኩ ማድረግ እችላለሁ፣ ግን ማንም አይነካሽም። ውጪ ምንም ነገር እንዳታደርጓት ሲሆን ይሄን ነገር እዚህ ውስጥ ከመግባት በፊት ነበር መጠንቀቅ የነበረብህ። አስገባታ ቆይ ምንድን ነው የጠራችሁ ደግሞ? አንቺውንም አልተረጋጋሽም ነው? እስካሁን የደበደባችሁ አልበቃ ብላችሁ ነው ደግሞ የምትጠሩት? ምንድን ነው እያደረጋችሁ ያላችሁት ነገር? ምን አደረጋችሁ? ሁለታችሁም አሁን የምታውቁት ነገር ስለሆነ እያሱ እኔ ሳገኘን
እንዴት ላደርግ እንደምፈልግ እንደምን እኔ የማውቀው ስለ ልጅቷ ህይወትና አዲስ የሰማሁት የአባትየው ጉዳይ ስላለ ማወቅ እፈልጋለሁ። አባትየው እያደረገ ያለው ነገር ምንድን ነው? አባትየው ምን አይነት ወጥመድ ዘርግቶ ነው እቺ ልጅ አጥምዷት ያለው? ሰማኛል። እሺ እንግዲህ አባትየው ምንድነው የሚፈልገው? የባዕድ አምልኮ ነገር እንዳላቸው ነበር እኔ የሰማሁት። ስለዚህ ከሷ ጋር በጊዜው ነው ሪሌሽንሺፕ ፈጥሬ ትዳር ከመሰረትኩኝ ጊዜው በማይፈልግበት ጊዜ ትዳር ከመሰረትኩኝ እሱ በሚፈልገው መንገድ ሀብቱም ሆነ ማንኛውም ነገር ሊሄድ እንደማይችል ስለሚያውቅ ነው እሷ በጊዜው እኔ ጋር እንዳትዳር እና ትዳር እንዳንመሰረት ያደረገው ማለት ነው። በስተመጨረሻም እሷና እኔ አብረን አንድ ላይ እንድንሆን ያደረገው በዚህ ምክንያት ነው። ከዛ በኋላ እቅዳችሁ ምን ነበር? ይሁ ነው በቃ እቅዳችን እንዲሁ ነው። መቼም ልጁ እንደዚህ እንደ እንስሳ ሆና እንድትቀር ፈልጎ ነው አትለኝም አይደለ? እሱን ብትጠይቁት የተሻለ ይሆናል። እኔ ምንም አላውቅም። እሱ እኮ እስከሚፈልገው ጊዜው እንዳልፈለት ከኔ ጋር እንዲሆን ነው የፈለገው። ከዛ በኋላ ምን እንዳቀደኛ ምንም የምናውቀው ነገር የለም ስለሱ። ከፈለክ እሱን ብትጠይቀው ይሻለኛ። የምናውቀውን ሁሉ ነገር ነው አራሳችን ችግር ውስጥ አስገብተን ነው እያወራን ያለ ነው ሁሉን ነገር ተናገረ። አንተ ጋር ስለ ፕሮጀክቱ ጉዳይ አባትዬ እያወቀ ነው ዝም ያለ ነው? አየው ምልህ ያኔ ከኤደን ጋር ምንም ነገር እንዳደረግን እኔም አልተናገርኩም፣ እሷም ቃል አስገብቻት ለማንም ነገር አልተናገረችም ነበር። ከዛም በኋላ ጸባዩ እየተቀያየረ መጣ። ጸባዩ እየደወለች መጨቃጨቅ ባህሪ ማመጣች። ከማልጠብቃት ሰው ሆነች። ከዛም በኋላ አባትየው ያነሳ ጸባዩንን እንደ ውሻ እየሆነች ነው፣ አንተም በዚህ መንገድ ከሄድክ እንደዚህ አይነት ነገር እንደምትሆን ነው። አባትየው ነው እንደዚህ ብሎ ጠርቶ ያወራ። በቪዲዮ ምናምን ማሳየት ጀመረ። ምን ነው የሚያሳይ? የእሷንን ፎቶ ቪዲዮ እያደረጋት እያነሳል አንተም ወደዚህ ትዳር ከገባህ በስተመጨረሻ እንደዚህ የሚሆነው ለቤተሰብም ለአንተም አስቸጋሪ ነው የሚሆነው እያለ ሲያሳየኝ፣ በእርግጥ እኔ አሳውቄ ነበር። ቤተሰብም ሰርጉ እየተቃረበ ሄዷል። ለቤተሰብም አሳውቄ ለጓደኞችም በሙሉ አሳውቄ ነበር። ግን በስተመጨረሻ ይሄንን ነገር ሲያሳየኝ እኔም ያለኝ አማራጭ ይሄ ብቻ ስለነበረ በቃ ይሄን አደረኩት። ስለ ፕሮጀክቱ ደግሞ እኔም በተወሰነ አቅም ትንሽ ኢንቨስት ስላደረኩኝ ጀስት ሰውየው ቢያቅም አባትየው ቢያቅም እንደ ድጎማ ነገር ነው ያደረገው። እኔም ድርሻዬን መውሰድ ስላለብኝ ወስጃለሁ። ይሄ ነው ያለው ሁኔታ። ስለዚህ በእንደዚህ አይነት መንገድ ነው ያሉትን ነገሮች ያጠናቀቃችሁት ማለት ነው? አዎ። የት ነው የምትገናኙት አሁን ላይ ከእሱ ጋር? እሱ ጋር በጣም ሴኪውርድ የሆነ ቦታ ላይ እንገናኛለን። እንግዲህ አንዳንድ ነገሮችን እናወራለን። ይህ ነገር ማንም እንዲያውቅ አይፈልግም እሱ። በጣም ሚስጥራዊ በሆነ መንገድ ነው የምንገናኘው። እኔም ከዚህ በኋላ ከእሷ ጋር ምንም አይነት ነገር እንዲኖረኝ አልፈልግም። መቼም ከውሻ ጋር መኖር አልችልም። ያየኸው ነው እንደነገርኩ ነው። አንቺ እየተባለ ያለውን ነገር እየሰማሽ ነው አይደል? የመጨረሻ እቅዳችሁ ምን ነበር? ምን እቅዳለን? በቃ እኔ ጊዜው እስከሚያልፍልኝ ድረስ ብሎ ነው አሳምኑኛ እያስገባኝ። ከዛ በኋላ ግን በፊት የተናገረው ቃልና አሁን የተናገረው ቃል አንድ አይደለም። አሁን ያለውት በማስፈራራት ነው፣ እያስፈራራኝ ነው ያለው። እሱንም እንደዛው እያደረገው ነው ያለው። ስለዚህ ሁለታችንም ችግር ውስጥ ነው ያለ ነው። እንደዚህ አሁንም ተቀምጠን ስናወራ ራሳችን ችግር ውስጥ ከተን ነው። ነገ ምን እንደሚፈጠርብን ዛሬ ምን እንደሚፈጠርብን አናውቅም። ሰውዬው ያለኝ ሰዓት በፊት ሌላ ነው። ከዛ በኋላ ግን እያስፈራራኝ ነው። እሱንም ያው እንደምታውቀው እያስፈራራው ነው። እንደዚህ ውሻ ግብተህ እንደዚህ የሚሆነው የሚፈጠረውን አስበው ምናምን። እኔ ደግሞ የምን ገንዘብ ነው ገንዘብ አታገኝ። ይሄ ሚስጥር ራሱ ልጅ ማወቅ የለባትም። ይሄ ነገር ከተሰማ አንቺን እገልሻለሁ፣ እስከ ቤተሰብሽንም አንቺንም ነው የምጨርሳችሁ። አይንሽ እያየ ቤተሰቦችን ጨርሼ ከዛ ወደ አንቺ እመጣለሁ እያለ ነው እያስፈራራኝ ያለው። በቃ እኔ ያለው ችግር ውስጥ ነው ያለ ነው። ሌላ ምንም የምናውቀው ጉድ የለም። ምን እያስበ እንደሆነ አላውቅም። እሱ እኛ ከማን ጋር እንደሆነ ምን እያደረግን እንደሆነ ሁሉንም ነገር አውቆ ይሆናል። ሊመጣም ይችላል። እሱ ደግሞ በጣም መጥፎ ሰው ነው እንደምታውቀው። እኛን እንዳወራው ቀለል አድርገን እንደምታወራው አይደለም።
በጣም ከባድ ሰውዬ ነው። ለልጁ እንደዚህ እያደረገ ለሌላ ሰውማ ምን እንደሚያደርግ አስበው። በቃ በጣም ችግር ውስጥ ነው ያለነው። በጣም ከባድ ነው ያለንበት ቦታ። አሁን ምን እንደምናደርግም አላውቅም። እና ከቻላችሁ እሱን ሄዳችሁ ብታናገሩት ከሱ ብታገኙ እሱ ቢነግራችሁ ይሻላል። አሁን እኛ በቃ እኛ እንዳወራን እንደነገርናችሁ ቢሰማ ራሱ እኛ ምን እንደሚፈጠርብን በጣም ከባድ ነው። ከዚህ እናንተ ከበሩ እንኳን ሳትወጡ ነው እዚሁ ደፍቶ ነው የሚሄደው። በቃ እኔ ከብዶኛል። ምን እንደማደርግ አላውቅም። አንቺ እንደምትዩ በእንደዚህ አይነት መንገድ ልንተላለፍ የምንችል የሚመስልሽ ከሆነ ተሳስተሻል። እሺ ሁለታችሁንም የእጃችሁን እንድታገኙ አደርጋለሁ። ስፔሻሊ አንተ እስከዛሬ ላደረግካትም ለማድረግ ላሰብካቸውም ነገሮች በሙሉ የእጅ እንድታገኝ ነው ማድረግ። ምን ጥፋት ስላለብን እኛ ላይ እንደዚህ መረጃ ነው አይደል የምትፈልጉት? መረጃችሁን ከወሰዳችሁ በኋላ እሺ ምንድን ነው ጥፋታችሁን? እኛስ ጥፋተኛ አይደለሁም ብለህ ለማውራት ለራሱ ድፍረቱን ማለት እንዴት አገኘ? እስኪ ጥፋቴ ምንድን ነው እንዴ? የሰራው መልካም ነገር ምንድን ነው? ምን ማድረግ እችላለሁ? የራሱ አባት እኮ ነው እያስፈራራኛል። ሙቼ እንዳገባት ነው እንዴ የምትፈልገው? አይውልህ ከመጀመሪያው ጀምሮ ለራሱ እሷን እየተጠቀምክባት እንደሆነ ብዙ የሚያሳዩ ነገሮች አሉ። እሺ ብዙ እሷ ላይ ስትጠቀምበት የነበረው ነገሮች እንዳሉ አውቃለሁ። እሱ እኮ ምንም አላደረገም። ሊያገባ በተዘጋጀ ሰዓት ነው አባትየው ነገሩን ያበላሻቸው። ስለዚህ የአባትየው ችግር እንጂ የሱ ችግር አይደለም እኮ። ስለዚህ ልጅቷን በገንዘብ አሳልፈው ሸጣት አይደል? በቃ እንደዛ ነው። ታዲያ ከዚህ በላይ እኔ ምን ብዬ አሳልፌ የሸጥኳት ልጅቷን? እያስፈራራ አባቷ እያስፈራራኝ ነው አይደለ? ማግባት አትችልም፣ የጤና ችግር ይደርስብሃል፣ ካንተም አልፎ እስከ ቤተሰብ ድረስ ይደርስብሃል እያለኝ ነው አይደለ? ስለዚህ ምን ማድረግ እችል ነበር እኔ እንዴ? አሁን ተደብቃችሁ የምትገናኙበትን ቦታ ብቻ አሳየኝ። አንድ ሁለተኛ እሷ በምን አይነት መንገድ ልትድን እንደምትችል ያወራችሁት ነገር አለ የለም? ቦታውን ላሳይ ይችላል፣ ግን እሷ የምትድንበት መንገድ ምን እንደሆነ እኔ አላውቅም። ምክንያቱም ስታወሩ የሰማኸው ነገር አባትየው ለአንተ ለማስፈራራትም ሆነ ምንም ሲል ሲጠቀማቸው ከነበሩት ነገሮች አንጻር ያየኸው ነገር ምንድን ነው? ምናልባት እንግዲህ ባዕድ አምልኮ ከጀርባቸው ካለ የቤተሰብ ባዕድ አምልኮ ካለ በዛ ምክንያት ትድን ከሆነ እኔ እሱን ብጠይቁት ነው የሚሻለው። ምክንያቱም እኔ እሷን እንደ ጓደኛ እንደ ፍቅረኛ ቀረብኩ እንጂ ስለነሱ የኋላ ታሪክ የማውቀው ነገር የለም። ስለዚህ በምን መንገድ ትድናለች የሚለውን አላውቅም። እሱን ራሱን አባቷን ብትጠይቁ አሪፍ ነው። እኔ እናንተ አልጨረስንም፣ መሄድ ያለብን ቦታ ይኖራልና እኔ እዚህ ንቅንቅ አይደለም። ልታስገድለኝ እንደምትወስደኝ ለሰውየው ልታስገድለኝ ነው? ፍቃድን የምጠይቅ ነው ይመስላል። እንደዚህ አይነት ቦታ ስንሄድ ወደዚህ አይነት ቦታ እንሄዳለን ብዬ የምጠይቅ ነው ይመስላል። እንደዛ ነው ይመስላል። አደጋ ላይ እኮ ነኝ። አደጋ ውስጥ እኮ ነው ያለው። ከኔ ጋር መቆየት ውስጥ ችግር እንዳልሆነ እሺ። እንግዲህ ውድ ቤተሰቦች ያው እየተወሩ ያሉት ነገሮች ፈጽሞ ያልገመትኩት ነገር ነው እየሆነ ያለው። እናንተም ታውቁታላችሁ። አባትየው እንደዚህ አይነት ነገር ውስጥ ይኖራል። እናቱም ስታወራ እንደሰማችሁት ማለት እናትየዋም ስትል የነበረው ነገር ሌላ ነው። አባትየው ይሄንን ነገር እንዳያውቅ ብዙ ያደረገችው ነገር እንዳለ ነው። ከጀርባ የሁላ ነገር የሁላ ችግር እንዳለበት ቤተሰቡም እያወቀ እየደበቀ ከሆነ በሂደት ግልጽ የምናደርግ ይሆናል። እስከዛው ድረስ እንግዲህ ያው ውድ ቤተሰቦቻችን መደረግ ያለበትን ነገር በሙሉ በራሳችን እያስተካከልን እያደረግን የምንቀጥል ይሆናል። እናንተም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እፈልጋለሁ። ተነስ ቀጥላት። ተነስ እንጂ ምንድን ነው? የት ነው የምንሄደው? ተነሱታ። የት ነው የምንሄደው?